ኩርስ ነው ያልሽው መግባት ከፎይ ጋር አይደለም ከእኔ ጋር በኮሆስት መግባት የሚችል ከሆነ ማለት ነው። ሂጂና ጥሪው። ለምን ጥሪ ያድርግለት ይመጣል። እሱ ራሱ አይፈራህም። እሺ ያው እሷ ራሱ ትንገረው። ቆይ ራሷ ከፍ ትበልና አይፈራም ብላለች። እኛም እውነቱን እንድናውቅ አንተም በቤትህ ክርስቲያንም በቤቱ በኮሆስት ስሙን ጥሪና ተቀበል በይ። ውስቲ ወንድ ከሆነ ውስፋዝሽ ይወያያል ብለሽ ካልሽ ይኸው ፈቀድንልሽ፣ ከፍ አድርገንሻል። ቀጥይ። ትተማመኝበታለሽ። ኤችኤች ይተማመንበታል። ግን አሁን ግን ኦንላይን የለም። ስለዚህ ሲገባ አመጣው እኮ ሲገባ ችግር የለውም። ስትገባ በኮሆስት ተወያይ። ውስታዛችን በኮሆስት ተወያይ፣ አታሳፍረኝም። በፈለግከው ቀን በተመቸህ ቀን ኮንፊደንስ ነው ሲጀመር አዳምጪ እኮ እንደዚህ ስላመንሽ ኡስታዝ እባክህ እንዳታሳፍረኝ በኮሆስት ዲቤት ግባ እውነትን እንድናውቅ በይው። ይኸው ፈቀድኩልሽ። ቀጥይ። ጥሪ አቅርቢለታ። እህቱ ነች ወይም ሚስቱ ነች? እችም ፖለቲካ ስሪልኝ እባክሽ፣ እንደምንም ግቢና ፖለቲካ ስሪልኝ። እንደምንም ግቢና እኔ ጎበዝ እንደሆንኩ እንዲታወቅ እንደዛ እንዲባል እንዲመስል ግቢና እባክሽ። ከኔ ጋር ለምን አትወያይም? በይ ዝም በይና ፖለቲካ ስሪ። ዝም በይና ሙስሊሞችን ጭንቅላታቸውን እንያዝ፣ ቢያንስ እንመልሳለን አይነት ስታፍ ከኔ ጋር በኮስት አይደለም በኮስት ለማንኛውም አሁን ባለኝ እውቀት ላይ ማለት ነው ኔስ አጥቤ ጨምቄ አስጥቼ ቲክቶክ ደግሞ እንዳይገባ ነው ማደርገው። ደግሞ ማለት ነው አይደለም እሱ ከሱ ሶስቱን እኔ ሶስት ፈቅድላችኋለሁ። ሶስት ዞ እንዲመጣ ማለት ነው። ይምጣ። ከሱ የተሻሉ ትልልቅ ኡስታዞቹን እዟቸው ይምጣ። ሶስት ፈቅድላችኋለሁ። ብቻ ይንገባለሁ። ሶስት አስከትሎ ይምጣ። ሶስቱን ጥሪ ያገደረኩላቸው እነኛ ሶስቱን ደርቧቸው ይምጣ። ብቻዬን ገባላቸዋለሁ። በኮስት ገርፌ ግብዓተ መሬታቸውን ፈጽሜ እልካቸዋለሁ። ያውቃሉ ምን ሌብል ላይ እንዳለን ያውቃሉ። ማለት እዚህ ከመበጥረቅ ወንድ ከሆንክ ለምን አትገባም? ያው ጥሪ አቅርቢለት። አንቺም እስቲ ከፍ በይና እስቲ እንደ እህትሽ ዘለሽ አትወጪም ብዬ አስባለሁ። እባክህ ኡስታዛችን አታሳፍረንም፣ እንተማመንብሃለን። በኮስት ዲቤት ግባ በይ ውስቲ። ያው ስሙን ጥሪና በይ ውስቲ ጥሪ አቅርቢለት። እኔማ አልኩት እኮ አይመጣም። እንደ ነብዩ ከከድጃ ቀሚስ ስር እንደማይወጣው የሆነ ነገር ሲመጣበት ሮጦ ከድጃ እና አይሻ ቀሚስ ውስጥ እንደሚገባው እኔ ፊት መቼም አይመጣም። መቼም ያው ጥሪ አቅርቢለት። እስኪ አንተ መሄድ አትችልም። ጥሪ አቅርቢለት። እኔ እሱ ቤት መሄድ አይጠበቅብኝም፣ እሱም እኔ ቤት መምጣት አይጠበቅበትም። ከወስጥ እንገናኝ እስኪ ወንድ ከሆነ ጎበዝ። ኡስታዝሽ ከቤቱ እንደማይወጣና ተረት ተረት እንደሚያወራ ገብቶሻል ማለት ነው። እኛም እያልን ያለ ነው ይህንን ነው። አንዱን አይደለም ለሶስቱ ፈቅጄላቸዋለሁ። ሶስቱም ሆነው ይምጡ። ከአዳምጪ ለሶስቱ ፈቅጄላቸዋለሁ። ሶስቱንም በኮስት ገባላቸዋለሁ። በአንድ ቀን በተመሳሳይ ሰዓት ገባላቸዋለሁ። ግብዓተ መሬታቸው ነው ፈጽመው። አሁን ባለኝ እውቀት ላይ አሁን ባለኝ አረዳድ ላይ እነሱ 10 ምናምን ዓመት ነው ያገለገሉት። 10 ምናምን ዓመት። እኔ ማክሲመም ገና 3ኛ ዓመቴ ነው። ለአንዴና ለመጨረሻ ግብዓተ መሬታቸውን ፈጽማለሁ። አይ ቲንክ ዋናቸው ኡስታዝ ወደ 20 ዓመት ምናምን አገልግሏል ቆይቷል ሲናገር እንደሰማሁት። ሌሎቹ ከ10 ምናምን ዓመት በላይ ነው። ደግሞ ቲክቶክን እንዳያዋት ነው ማደርጋቸው። ለሶስቱ ፈቅጄላቸዋለሁ። በተመሳሳይ በአንድ ይገባላቸዋለሁ በኮስት። ግን አጤረራ ጥለው ነው የሚመጡት። ይህንን ንገሯቸው። እኔ ጋር በጭንቅላት ነው እንጂ በአጤረራ አይደለም። ቀጥታ ዳይሬክት ነው የምንከፍተው። የተቀባች አጤረራቸውን
እንደ ነቢያቸው ድንጋይ ነበር ቂጡ የሚጠርግበት፣ አጤራቸውን ቂጣቸውን ይጥረጉባት። በጭንቅላታቸው ነው። አጤሬራው ጭንቅላታቸው እኮ ነው። እሱን አስቀምጠውማ እንዴት መግባት ይችላሉ? ካለሱ መንቀሳቀስ ይችላሉ? የለም። አንቺም እኮ አሁን ነገ እኮ ሻዳ ትይዣለሽ። ሳዳ ይሄ እኮ አዲስ አይደለም ለእኛ። ነገ ሻዳ ትይዣለሽ። እዚህ ቤት ስለቆየሽ ነገ ሻዳ ያስይዙሻል። ከዛ አበበች ምናምን መባል ነው የሚጠበቅብሽ። የሆነ ፕሮፋይል ታደርጊና የአንዷን አርቲስት ፕሮፋይል ታደርጊና ሻዳ ያዘ። የሆነች አርቲስት እንደውም ጽፋልኝ ነበረ አዛ አድርገዋት እንደዚህ ለቀውባት። መጮህ አይጠበቅብሽም። ያው ሙስሊም ከሆንሽ መዋሸት ግዴታ ነው። ማሻላ ለመባል የሆነ አሻንጉሊት ፕሮፋይል ታደርጉና እፎይ ምንድን ነው? ሙስሊም ነው? ማን ነው የሚዋሸው? ሙስሊም ነው? ማን ነው የሚዋሸው? መዋሸት ይቻላል አይቻልም? በምን በእናንተ እና በእናንተ ነው እንጂ መዋሸት የሚቻለው። መልካም ቆይ አዳምጥ። የናጅራን ክርስቲያኖች አዳምጥ፣ ተረጋጋ። የናጅራን ክርስቲያኖች መስጊድ ውስጥ ቀድሰዋል አልቀደሱም? ቀድሰዋል አልቀደሱም? ሚት አድርጊ አንቺ። ቆይ ቀድሰዋል አልቀደሱም? ጀማል ማይክን አንሳ። አትያዘኝ በለው። ክርስቲያን ነኝ ይመስል ቀድሰዋል አልቀደሱም? ያው ሊቀድሱ ይችላሉ፣ ግን ሙሉ መረጃ የለኝም። ሊቀድሱ ይችላሉ። ያው የክርስቲያኖች ሙስሊሞች ቸር ስለነበሩ ሊቀድሱ ይችላሉ። ኦኬ። ስለዚህ አሁን ክፉ ሆናችሁ ነው የከለከላችሁት ወይንስ አሁንም መቀደስ ይቻላል? ምንድን አሁንም መቀደስ ይችላሉ ወይንስ አሁን ክፉ ስለሆናችሁ ሙስሊሞች መቀደስ ከልክላችኋል? አሁን መስጊዳችሁ ላይ ቸር ስለነበሩ በፊት አልክ ያለ ኡስታዝ አቡበከር የሚሰራ ፖለቲካን የተጋተ ነው። በፊት አላልኩም። በፊት መች አልኩኝ? ሙስሊሞች ለክርስቲያኖች ሙስሊሞች ቸር ስለነበሩ ማለት ነበሩ ፓስቴንስ ነው። ስለነበሩ ማለት በዛን ሰዓት የነበሩትን የሚያመለክት ነው። ያለፈ ቴንስ ነው። ስለዚህ ኃላፊ ቃል ተናግረሃል። ስለዚህ አሁንስ ክፉ ሆናችሁ ነው የከለከላችሁት ወይንስ አሁንም ይቻላል? መች ተከለከላችሁ? ተቸግራችኋል እንደ መስገጃ አጣችሁ? በስ ስለዚህ መስጊድ ውስጥ ቅዳሴ መቀደስ እንችላለን። አዳምጥ። ቅዳሴ መቀደስ እንችላለን መስጊድ ውስጥ ማለት ነው። ለእንዳንተ አይነቱ ግን ላይፈቀድለት ይችላል። ሁሉም ክርስቲያን አንድ አይደለም። እሺ ተወኝኔን እና ክርስቲያኖች ግን መስጊድ ውስጥ ገብተው መቀደስ ይችላሉ። አልገባኝም። ምን ለማለት ፈልገህ ነው? ክርስቲያኖች መቀደስ ይችላሉ መስገጃ አጥተዋል ወይስ ምንድን ነው እኮ? ይችላሉ አይችሉም? ያኔ አድርገዋል ብለህናል። አሁንስ ያኔ ደግ ስለነበሩ ብለሃል። አሁንስ ሙሉ መረጃ ይኸውልህ እንትኔ ትክክለኛ መረጃ ላይሆን ይችላል እንጂ ማለት ነው። ገባህ? ሊሰግዱ ይችላሉ እንጂ ሙሉ ሰግደዋል ብለህ ደግሞ ሊሰግዱ ይችላሉ ነው። ስለዚህ በመሰለኝና እምነትን የመሰረትከው በመሰለኝ ነው ማለት ነው። በእውቀት መሰለኝ ማለት ነው። እንዴት ሊሆን ይችላል ላይሆን ይችላል እያልክ እኮ ነው። እንደዚህ የሚል መጽሐፍ አንብበሃል? በመሰለኝ እየመለስክልኝ እንደዛ ሚል ትላለህ እንደ የምን መጽሐፍ ነው ማነበው? አንተ እኮ በመሰለኝ ነው እየነገርከኝ ያለው። ጥያቄ ስጠይቅህ ሰምተህ ነው አንተ ኡስታዞች ሲያወሩ አንተ ደግሞ ኡስታዞች ሲያወሩ ይቀድሳሉ ብለዋል። ኡስታዞች ትተማመናለህ በኡስታዞች ንግግር? ኧረ በለው ከምንም በላይ ነው የምተማመንባቸው። እሺ ኡስታዝ አቡበከር የናይጄሪያን ክርስቲያኖች መሐመድ እንዲቀድሱ ፈቅዶላቸዋል ብሏል። ትክክል ነው ብለህ ታምናለህ? አረ እንደዛማ ከሆነ ትክክል ነው። ኦኬ ስለዚህ ቀድሰዋል ማለት ነው። አሁን እንደዛ ካለ ቀድሰዋል ማለት ነው። በቃ የሆነ ሳለ የተቸግረው ቀድሰው ሊሆን ይችላል። በቃ አለቀ። ኦኬ ማስረጃውን አንፋስ
አሰማው ክርስቲያን። አንተ ግን ማስረጃውን ታመጣለህ። እሱ ካለ ትክክል ነው ስላልክ ኡስታዝን ስለተማመንክበት ከሳይ ሙስሊም ወይም ከቡሃሪ ወይም ከቁርአን ላይ ታመጣልናለህ። ልጁ በደንብ አልተረዳም። ተረድቷል። አንቺ ዝም በይ ሳዳ፣ ዝም በይ። ተረድቷል፣ ገብቶታል። ከአንቺ የተሻለ እውቀት አለው። ኧረ እኔ ከሰው የተሻለ እውቀት የለኝም። እና ከምን የተሻለ ነው እውቀት ያለ? እኔ ሰው ነኝ። ስለዚህ ከእኔ የተሻለ እውቀት የለህም። እናመሰግናለን። ከአንተማ ሊኖረኝ ይችላል። እናመሰግናለን። ምን ነው ይሰማል? እሺ ይሰማል። ኦኬ ሰዓዳ በደንብ እስልምና ውሸት መሆኑን ተረድተሻል። ምንም እንዳትመልሱ፣ ዝም በሉ ገብታችሁ። ቁጭ ብለሽ ግን እዚህ እየተማርሽ ነው። በጣም ጥሩ ነው። ኡስታዞችሽ ለምን ታውቂያለሽ? እስልምና በእርግጥ አትጠይቁ ይላል። ከጠየቃችሁ ትክዳላችሁ። በእስልምና መጠየቅ አይቻልም። በጠየቃችሁባት ነገር ትክዳላችሁ ስለሚል ማለት ነው። አንቺ ጎበዝ ነሽ። ስለዚህ የኡስታዞቻችሁን ሐሰትነት ተረት ተረት በምንድን ነው የምታርፉት ማለት ነው? እንዴት አንቺ ቆይ አንዴ ሰዓዳ ኧረ አንዴ ተረጋጊ። ሶሪ አሁን ጭንቅላት ያለው ሰው ነው የሚፈልገው። ስለዚህ ምንድነው እምነታቸው ለውሸት ሳይሆን የሚገዙት፣ ለእውነት ሳይሆን የሚገዙት ለውሸት ነው የሚገዙት። እስልምና ማለት መገዛት ማለት ነው። የሚገዙት ለምንድን ነው? ለውሸት። ለውሸት ስትገዢ ነው እውነት ታፍኖ እንዲቀመጥ የምትፈልጊው ማለት ነው። ለዛ ነው ይሄ ለምሳሌ ልክ እንደዚህ ኡስታዝ ተረት ተረት እንደተናገረው ኋላ ውይይቱን እንቀጥል ያደረጉ ዒሳን የሚገዙ ወደ ሌላ ክርስቲያኖች ስመልስ ክርስቲያኖቹ ነቢ መሐመድ መስጊድ ውስጥ መጥተው ውይይት እያደረጉ የሰኔ ጾም ላይ ነው የነበሩት። ቅዳሴ ሰዓት ደረሰባቸው። ቅዳሴ ሰዓት ደረሳቸው ሲሉ ውይይቱን አቋርጠው ቅዳሴያችሁን አድርጉና ከዛ በኋላ ውይይቱን እንቀጥላለን ሆናቸው። መስጊድ ውስጥ ነው፣ ነቢዩ መስጊድ ውስጥ። ዛሬ የምድራችን ሁለተኛ የተቀደሰ ቦታ የሚባለው መስጊድ ውስጥ ጥግ ላይ ጸሎት ማድረግ ጀመሩ። ቅዳሴ ሰዓት ቅዳሴ እያደረጉ መግሪብ ሶላት ደረሰ። ያው ወቅት ሶላት አዛን ተደረገ። በዚህኛው መስጊድ ሙስሊሞች እውነት ነው ያስብላል። ውሸቱ ነው። በስመ አብ መቀደድ ይቻላል እንዴ ብሎ ነው በስመ አብ እያሉ ሙድ እያዘበት ነው ትላለህ። በቃ ጀማል በሽር ይሄ ኡስታዝ ልክ ነው ወይስ ተሳስቷል? አንዴ አንቺ በቃ ሚውት አድርጊ። ዝም በይ አንቺ። ሁለት ሆነሽ ነው ማውራት ያለብሽ። ጀማል በሽር እንደዚህ የሚላለው ወይስ የለም? ቀጥል ጀማል። የተናገረው ነገር ትክክለኛ መረጃ ነው ወይስ በውሸት ነው? በውሸት አይናገርም። ስለዚህ የተናገረው ነገር አይናገርም፣ ግን የራሱ ምክንያት ሊኖረው ይችላል። የተናገረበት ምክንያት የተናገረው ትክክለኛ ነው ማለት ነው አይደል? የራሱ የሆነ ምክንያት ሊኖረው ይችላል። ማስረጃ አለ? ቆይ ለዚህ መጀመሪያ ማስረጃ አለ? ትክክለኛ ነው ማለት የተናገረው ነገር እውነተኛ ስለሆነ የራሱ የሆነ ምክንያት ሊኖረው ይችላል። የተናገረበት በቃ አለቀ። ምን ይህን እኮ ማፋቀር እንጂ እኮ የተናገረበት ምክንያት እኮ እያፋከረ ነው እንጂ እኮ ሌላ ነገር እየተናገረ አይደለም። ኖርማል ነው በቃ ምንም የጥላቻ ምልትል ነው። በፍቅር ስለሆነ ፍቅር እኮ ነው። አይ ነብይ ጨፍጭፎ የገደላቸውን አካላት መስጊድ ውስጥ አሰገደ ማለት ነብይ ጨፍጭፎ ያጠፋቸውን ክርስቲያኖች መስጊድ ውስጥ እያሰገደ ነበር፣ ይሰግዱ ነበር ምናምን እያለ እየቀጠፈ ነው እንጂ ምንም ፍቅር እያወራ አይደለም። የጠፉ ክርስቲያኖች እዛ እንዳይኖሩ ከከለከለ በኋላ ነብይ መስጊድ ውስጥ ሁሉ ያሰግድ ነበር ማለት ታሪክን የሚል መረጃ አዳም እሰጣለሁ። አንድ የሚታርገኝ ይሄ ቅጥፈትና ውሸት ነው። ስለዚህ ይህንኛው ኡስታዝ እውነቱን የተናገረው ወይስ ዋሽቷል? ሳዳ አስወርደሻለሁ። አሁን ጣልቃ መገቢ ከሆነ ተራ ጠብቂ። ጣልቃ ጠልቃት ወይ እድል ተሰጥቶሽ ስታወሪ ነበር። በሽር ማይክን አንሰው። ይህ ኡስታዝ ትክክል ነው ወይንስ ዋሽቷል? አልዋሸም እያልኩ እኮ ነው። አልዋሸም። ምንም ቢሆን አልዋሸም። አለቀ። የራሱ ምክንያት ሊኖር ይችላል የተናገረበት። ጀማል አዳምጥ። ሰው ለማፋቀር ደግሞ መናገር ካለበት
ስለዚህ ናይጄሪያን ክርስቲያኖች መስጊድ ውስጥ ገብተው ቀድሰዋል ማለት ነው። ስለዚህ ናይጄሪያን ክርስቲያኖች መስጊድ ውስጥ ገብተው ቀድሰዋል ማለት ነው። አለህ አይደል? እንደሰማው ነው። በቃ ጎበዝ። ኦኬ ኔክስት አስደምጠው የዛኛውን ኡስታዝ እኮ የራሱ የሆነ ምክንያት ነው የተናገሩት። ያው ቀድሰው ሊሆን ይችላሉ። እኔ እዚህ ላይ እርግጠኛ አይደለሁም። ብራዘር አዳምጥ። በቃ ችግር የለውም። እኛ ቀድሰዋል ብለን ተስማማን። አዳምጥ። ቆይ እርግጠኛ መሆን ካልሆንክ አዳምጥ። ኦኬ አስቀጥለው። እሺ አልሐምዱሊላህ ሰላም አላ ረሱሊላህ። እኔ ኮሚኒቲ እያስኩ አይደለም። አዳምጥ። ኡስታዞችን አዳምጥ። ስሙና ኡስታዝን አዳምጥ። አንዴ ጀማል ተረጋጋና ኡስታዞች ናቸው እስካሁን የተከፈቱት አዳምጣቸው። እሺ እኔ ሁሉንም እቀበላቸዋለሁ ብለህ ስላመንክ ስለተናገርክ መልሱን አብረን እንሰማለን። አላህ ስብሐነሁ ወተዓላ ኸይሩን ይቅጠመን። የእሱ ምላሽ አለው። طيب الحمد لله والصلاة والسلام على رسول الله ብለናል። አላህ ስብሐነሁ ወተዓላ ኸይሩን ይቅጠመን። ምን አሉ ዑለማዎች ይህንን አይነት ሐዲስ በአጠቃላይ የነጅራን ነሳራዎች ነቢ ጋር ሰለላሁ ዐለይሂ ወሰለም ወፍድ ሆነው በመጡ ጊዜ እዛ ሰግደዋል የሚለውን አተር አጠቃላይ ወይ ደግሞ ሐዲስ መልሰውታል ዑለማዎች። ኢማም ቡኻሪ ያኛውንም ኡስታዝ ድገመው መልሰውታል። ውሸት ነው። የለም ብቻ ታምጣ ሙሉ የሆነ ነገር እስከ መጨረሻው አስደምጠኛል። ቆረጥ አድርገህ መሀል ታመጣለህ። አዳምጥ። ደጋግመን ሰምተነዋል። ዩቱብ ላይ ግባና አዳምጠው። ያንን መረጃ መጡ እንደ ኡስታዝ አባበሉ የሚያወሩት ነቢዩ ሰለላሁ ዐለይሂ ወሰለም የናጅራን ክርስቲያኖች ወደ መዲና መጥተው መስጊድ ውስጥ ተሰገዱ ያሉበትን የለም እኮ እንደሱ አይደለም ጉዳዩ። አልተደረገም፣ ሰሒህም አይደለም። ግን አንድነን ብለው ከሌላ እምነት የለም አልተደረገም፣ ውሸት ነው። ስለዚህ አሁን በአንተ አባባል መሰረት እነኚህ ኡስታዞች ነው እየዋሹ ያሉት ወይንስ ኡስታዝ አቡበከር ነው እየዋሻ ያለው? እኛም ተሆነ አሁን ለጊዜው አምጣ። የትኛው አዲስ አምጣ? አዲሱን የትኛው? ቡሃሪ ላይ ነው? ሙስሊም ላይ ነው? አቡዳውድ ነው? አናሳይ ላይ ነው? የትኛው? ኢብን መጃ ላይ ነው? አምጣው። ሰሂህ አይደለም እንጂ ሰግደዋል ነው። ደኢፍ ማለት ውሸት ነው አይደለ? ቡሃሪ 6 አንዴ ክፈትልኝ ክርስቲያን። ቡሃሪ 106 ወሪ እርግጠኛ ያልሆነ ተረጋጋ። ቡሃሪ 106 ላይ ደግሞ ነብይ እንዲህ ብሏል። ተረጋጋ። ሚታርግ አንድ ተረጋጋ። ታታቢ ያደረግ ተማረቀ። ቀጥል አንብበው። ሳሂህ አልቡኻሪ 106 ላይ ምን ይላል? አሊ እንደተረከልና ፕሮፌት ሴት ነቢዩ እንደዚህ አለ፣ ዶን ቴል ኤ ላይ አጌንስት ሚ ፎር ሁኤቨር ቴልስ ኤ ላይ አጌንስት ሚ ዘን ሂ ዊል ሹርሊ ኢንተር ዘ ሄል ፋየር። በእኔ ላይ ውሸትን አትናገሩ፣ በእኔ ላይ ማንም ውሸት ቢናገር ገሃነም እሳት ይገባል። ስለዚህ ከሁለት አንዱ ዋሽተዋል። ከሁለት አንዱ አካላት ዋሽተዋል፣ የገሃነም ናቸው። ሙባረክ እንኳን ደህና መጣ። ሙባረክ ድምፅሽ አይሰማም። አንቺ እራት ብይ በደንብ። በመሐመድ ላይ ዋሸው ማን ነው? ሰግደዋል ብሎ ያስተላለፈ አካላት ይሄን የሚያስተምሩ ወይንስ አልሰገደም፣ አልተሰገደም፣ አልተደረገም ያሉት ናቸው ገሃነም የሚገቡት?
የትኞቹ ናቸው? ሳዳ እየሳቀች ነው። ኡስታዞቼን ገሃነም ልክተታቸው እያለች ነው። ሳዳ ይመችሽ። ስትራግል እያደረገች ነው ከምር በቃ ኡስታዞቿን ቤትም ልትታደጋቸው አልቻለችም። ገሃነም የሚገቡት የትኞቹ ሳይድ ያሉት ናቸው? ተደርጓል በሚሉት ሳይድ ያሉት ነቢያችን አሰግዷል ሰግዷል በሚሉት ሳይድ ያሉት ናቸው ቀጣፊና ውሸታሞቹ፣ ወይንስ ውሸት ነው አልተደረገም በሚሉት ሳይድ ያሉት ናቸው ገሃነም የሚገቡት? የትኞቹ ናቸው? የትኞቹ ናቸው? ሳዳ እስቲ ንገሪን። አሁን እንደውም ያንቺ ምላሽ እንስማ እስኪ። ሌሎቹ ሲያወሩ ብቻ እንደ ጣልቃ ምገቢው አረ ድምፅሽን ከፍ አድርጋ አይሰማም? ድምፅሽን ከፍ አድርጊ። በቃ አንቺ እንኳን ይሰማል ክርስቲያን? አረ ምንም አይሰማም። መደናቆር ነው የሚሆነው። ያ ድምፅሽ በጣም አይሰማም እህታችን። ስለዚህ ከሁለት አንዳቸው ገሃነም ገቢዎች እንደሚሆኑ ምንም ጥርጥር የለውም። ሙባረክ ሙባረክ ታወራም? ሙባረክ አለ? እስኪ ማይክን ክፈተው ካለ ሙባረክ። ከድር የሚወዳቸው ኡስታዞች ናቸው። ከድር እንዴት ነው? እንኳን ደህና መጣ። አላ እንዴት ነው? ኡስታዞች እርስ በርስ እየተባሉ ነው። እንዴት እናድርጋቸው? ምንድን ነው? እነ ያሲን ኑሩ እና አቡበከር የተለያየ የቴሌቪዥን ፕሮግራም ላይ ሄደው የተለያየ አንዱን ታሪክ አውርተዋል። በመስጊድ ውስጥ ቅዳሴ ናጅጋን ክርስቲያኖች ሲቀድሱ ነበር ብሎ፣ ሌሎቹ ኡስታዞች ደግሞ ምን ብለዋል? ውሸት ነው አልቀደሱም እያሉ ነው። ተቀድሷል ብለህ ታምናለህ አንተ? እነ ያሲን ኑሩ እና አቡበከር ያሉትን ትቀበላለህ? እሰማለሁ። ከድር አይሰማህም? ከድር አለ እንግዲህ ኔትወርክ ዞታል ይመስለኛል። ባይዞ አባሾቹ ኡስታዝም ተጠይቆ ይህንን ጥያቄ ምላሽ ሰጥቷል። ነው አይቻልም ብሏል። የቤተ ክርስቲያን ክፈተው አለ ቴሌግራም ላይ አድርገው። በዚህ ጉዳይ ላይ ቀድሰዋል ወይ ተብሎ ተጠይቆ ነበር። አዳምጪ አንቺ፣ ምንም ድምፅሽ አይሰማም። አዲስ አፍቃሪ ነው መሲሁ። አዲስ ሲያፈቅሩ ሰው እንዳይሰማባቸው ቤት ይላሉ እና እንደዛ ነው ያደረግሽው አንቺ። የአባሾቹም እንደዚህ ብለው ምላሽ ሰጥተዋል። አሁን የዋብያ ኡስታዞች ሲቀጥፉ አይተው የአባሾቹ ይኸው ምላሽ ሰጥተዋል። የአባሾቹ ምላሽ ስሙ። ዒሳን የሚገዙ ሰዎች ከሆኑ ክርስቲያኖች ከሆኑ ዒሳን አምልኩ ብለው እንዴት ነቢዩ ሰለላሁ ዐለይሂ ወሰለም ከመስጂዳቸው ወይም ደግሞ ከቤታቸው ቦታ እንዴት ይሰጣሉ? እዚህ ቦታ ኩፍር ፈጽሙ ብለው አዑዙ ቢላህ። የማን ሙስሊም ነው ይህንን ነገር እንደው በትክክለኛ አድርጎ የሚወስደው? በትክክለኛ ነገር ነው ብሎ የሚገነዘበው ማንም ሙስሊም ዒሳን የትኛው ሙስሊም አይወስድም ነው አይቀበልም። እዚህ አምልኩ እዚህ ቀድሱ ብለው ማን ነው እሱ? ኔቨር አይሆንም። የዋብያ ኡስታዞች ግን ካልዋሹ የሆን ነገር ስለማይሆን መረጃ ብቻ የምታመጣ ከሆነ የምታወራው ፕሊዝ። መረጃ ብቻ የምታመጣ ከሆነ መረጃ ብቻ አትጩ በእናትህ። መረጃ ካለ ብቻ አታስገቡት። እንደዚህ አይነት ደደቦችን አታስገቡ ከወጡ በኋላ። መረጃ የምታመጣ ብቻ ከሆነ የምታወራው። ዝም ብለህ ልጩ አትግባ። አቡበከር አለ ሶሪ ሙባረክ መስገነው እንኳን ደህና መጣህ።
እንኳን ደህና ቆያችሁ። ሰላም ናቸው? ይመስገነው። በመስጊድ ውስጥ ቅዳሴ መቀደስ ይቻላል ብለህ ታምናለህ? መስጊድ ሳይሆን አሁን አንተም በመጽሐፍ ቅዱስ እኛም ደግሞ ያለውን ነገር ብናወራ አይሻልም? ይሄ በሰው የተወራውን ይዘ ዝም ብለህ በቁጣ ቁጣ ከሚታወራ ቁርአንና መጽሐፍ ቅዱስን እንትን ብትል አይሻልም? ኡስታዞቹ ያወሩት ተረት ተረት ነው ወይንስ ቁርአንና ሐዲስ ላይ አለ? አይ ስለ እነሱ እኔ ብዙም ላላውቅ ይቻላል። አዲስ ሰለምቴ ነኝ እኔ። አዎ አዲስ ሰለምቴ ነህ? አዎ። ኦኬ። ከምን ነበረ እምነት? ቆይ ከፍ እናድርገው፣ አቀባበል እናድርግለት። ምን ነበር በፊት እምነትህ? ካቶሊክ። ካቶሊክ ምን ማለት ነው? ካቶሊክ ማለት ምን ማለት ነው? እሱ ሰው የሰጠ ስያሜ ነው ከመጽሐፍ ቅዱስ ውስጥ። ምን ማለት ነው? ካቶሊክ ማለት ምን ማለት ነው? ምንድን ነበር የሚባለው? እየጠየክ ነው? ምንድን ነው ካቶሊክ? አንተ ስታውራ እስኪ በፍቅር አውራ። ይሄ በሀርድ ምን ማለት ነው ካቶሊክ ማለት? ከእንዳንተ አይነት ምን እንማራለን? ምን ማለት ነው? ተመካከሩ፣ ችግር የለውም። ምን ማለት ነው? ሚት አድርገህ ሰርች አድርገህ በቃ እስልምና ፖለቲካ ያው ወጣ፣ እያችሁ ወጣ ገና በአንድ ጥያቄ ማለት ነው። ለምን ካቶሊክ እንዳለ ታውቃላችሁ? ኦርቶዶክስ ቢል አጠና ቁጭ ብሎ ኦርቶዶክስ ቢል ይጠይቀኛል። ስለዚህ ካቶሊክ ብል ስላልተለመደ አይጠይቀኝም ብሎ አስቦ ነው አይደለም? ፕሮቴስታንት ብል የተለመደ ነው። ኦርቶዶክስ ብል የተለመደ ነው። ካቶሊክ ብል ግን አይጠይቀኝም ማምለጥ እችላለሁ ብሎ ነው። ሁሌ ውርደት፣ ሁሌ ውሸት የእስልምና መገለጫ። አሁን ምንም ስድብ አልተሳደብኩም፣ አይታችኋል። ካቶሊክ ማለት ምን ማለት ነው ብዬ ስል ከኋላ ያለው ምን ነበር አለው፣ ጠየቀው። ከዛ መልስ ሳይሰጠው ሲቀር ለምንድን ነው አንተ የምትሳደበው? ሁሌ ጥላቻ፣ ሁሌ ስድብ፣ ከአንተ ምን እንማር ብሎ ቶኑን ቀየረው። ምን ላይ ሳይሰጠው ሲቀር ጊዜ ከአንተ ምን እንማር ብሎ። አቤት ውርደት፣ አቤት ውርደት! እስልምና በልጆቿ ዘንድሮ እንደተዋረደች ትቀጥላታለች። እንደተዋረደች እድሜ ልኳን ሰለምቴ ብለህ ስምን መጻፍ ትችላለህ። እንደተዋረዳችሁ ትቀጥሏታላችሁ። እኛ ቤት ተሳስታችሁ ከገባችሁ እድሜ ልካችሁን ትዋረዷታላችሁ። ውርደታችሁን እያጋለጥን እስልምና ፖለቲካ፣ እስልምና ውሸት ራቁቱን እናስቀረዋለን። እንደዚህ ወራዳ ኡስታዞቻችሁ ወራዳ፣ እናንተ ወራዳ። ሶሪ ይሄ መገለጫችሁ ስለሆነ ነው። ውሸት መገለጫችሁ ስለሆነ አዳዲስ ስም እየጻፋችሁ ሰለምቴ ማለት መለጠፍ ትችላላችሁ። መፍታችሁ ነው። የሚከብረው አምላካችሁ በውሸት ስለሆነ። ሳዳም ሰለምቴ ነሽ። ከፍ እናርጋት እስቲ፣ ከፍ እናርጋት። ምን ነበር በፊት እምነትሽ ሳድዬ? ሳዳ አስባ በቃ እኔም ሰለምቴ ነኝ አለች። በቃ እስልምና ምላሽ ሲያጡ መጨረሻ ላይ የሚያደርጓት ነገር ምንም በቃ ሲጨንቃቸው በቃ ሰልሜ ነው ብዬ ፖለቲካ ለስራ። ሳድዬ ከገባው ጀምሮ ይኸውልሻው ለ3 ሰዓት ተኩል ያህል አብረሽኝ ቆይተሻል። መጨረሻ ላይ ሲጨንቅሽ በቃ እኔም ሰለምቴ ነኝ አለች። ለነገሩ እውነቷን ነው፣ ሰለምቴ ነች። ምክንያቱም ከተወለደች በኋላ ነው ይሄንን አጋንንት የሆነ አስተምሮ የተቀበለችው። ቤተሰቦቿ እንድትቀበል አድርገዋታል። እናትሽ ነች ወይ ነሽ አባትሽ? ያው እናትና አባቷ ሙስሊሞች ስለሆኑ በእነሱ አማካኝነት ሰልማለች። እናትና አባቷ ሙስሊሞች ስለሆኑ ሰልማለች እና አጋንንታዊ አስተምሮቱን ተዋህደዋለች፣ ተከትለዋለች። ሳድዬ ማይክሽን አንሺ እስቲ። ሰለምቴ አበባ አንስትሽ ማይክሽን አንሺ እስቲ። የቲክቶክ ኡስታዞች ናቸው አልችን ያስተማሯችሁ እንደዚች አይነት ውሸት። ሳድዬ በእናትሽ ማይክዋን አንሻት። የትኛው ኡስታዝ ነው እስቲ እንደዛ በይ እያለሽ? ሳዳ የትኛው ኡስታዝ ነው? አይዞሽ ብዙም አንቺን አናዋርድሽም፣ እንደ ሌሎቹ ብዙም አናዋርድሽም። ንገሪን እስኪ። ስልጠና አሰልጥነውሽ ነው እንዴ? አሰልጥነዋችሁ ነው?
እንደዚህ በሉ ምናምን ብለው ያሰለጥኗችኋል። ለምን ስምሽን ቆይ ሳድዬ ለምን አታወሪም? ስምሽን ለምን ሰለምቴዋ ምናምን አትይውም? ሰለምቴዋ ብትይ እኮ ስምሽንም አሪፍ ይሆን ነበር። እንደዛ ብትይ በጣም ደስ ይላል። ለምን መሰለሽ? እንደዛ ብትይ ሞር በቃ ሙስሊሞቹን ማሳመን ትችሉ ነበር፣ ክርስቲያኖችንም እንደዛው። ውሸት እንዴት ነው? በጣም ነው የሚቻለዋል በእናንተ። ኦኬ፣ ምን ነበር እምነትሽ በፊት ሳድዬ? እኮ ሙስሊም ነሽ? ጎበዝ ሙስሊም ነሽ። ሰለምቴ ስትይን እኮ እኛ ግራ ገብቶን ነው እንጂ ከሙስሊም ከአባሽ ይሆናል ወደ ዋብያ ሆንሹ። ኦርቶዶክስም ነበረች። ኦርቶዶክስ ምን ነበረ ሳድዬ? ኦርቶዶክስ ምን ነበር? ኧረ ተይ ማይክሽን አንሻት። የ6ኛ ክፍል ኡስታዙን የላክሽ ሳዳ እንደዚህ በይ ብሎሽ ነው? ሚስጥር አትደብቂ። የምር የኔ ውድ ንገሪኝ እስኪ። ምክንያቱም እነዚህ ቲክቶክ ላይ ያሉ ኡስታዞች ጋንም ነው የሚልኩሽ። ሂጂና እፎይ ጋ ሰለምቴ ነኝ በይ ብሎሽ ነው 6ኛ ክፍል የወደቀው ኡስታዝ። የኔ ቆንጆ አይዞሽ፣ አትፍሪ፣ ድፈሪ። እዚህ ቲክቶክ ላይ ያሉ ወራዳ ኡስታዞችን አፍረሽ አትደብቂን ሚስጥር። እንደዚህ በይ ብሎሽ ነው አደለ? ፖለቲካ እንዲንስራ ቢያንስ መጨረሻ ላይ ስትወጡ ሰለምቴ ነኝ በሉ ብሏችሁ ነው አደለ? እስልምና በውሸት ነው የሚጸናው። ሳድዬ ስንት ጊዜ ቤታቸውስ ክርስቲያን ነኝ እያልሽ እንደዛ አላሰለሙሽም? 1 3 4 ነው ገና የመጀመሪያ ቀንሽ ነው እኛ ጋ ሲልኩሽ። በቃ እንዲህ ነው ድራማ የሚሰሩ። መስጊድ ላይ ሰርተሽ ታውቂያለሽ? ጎበዝ፣ ስፈጠር ሙስሊም ነኝ ጎበዝ። እኛም ያለሽ እኮ እሱን ነው። ግን ለድራማ ስትይ ደግሞ ኦርቶዶክስ ነኝ እንድትይ ያደርጉሻል። የመከረሽ አለ፣ አትዋሽ፣ ንገሪኝ እውነቱን እስቲ። የመከረሽ ሰው አለ፣ አትዋሽ አለ። የሆነ አካልማ መክሮሻል። ለምን ትስቂያለሽ? የሆነ አካል መክሮሻል። እርግጠኛ ነኝ ቲክቶክ ላይ ያሉ ወራዳ ኡስታዞች እንደዛ በይ ብለውሻል። ሚስጥር አውጪ እስኪ ዛሬ። አይዞሽ እኛን እንደብቃለን ሚስጥርሽን። ሪከርድ እንዳታደርጓት። በቃ ሳዳ ታማኝ ነች፣ እውነተኛ ነች። በጣም ገርሟት እየሳቀችም ነው። ቢያንስ በቃ እንደዚህ ብለን ሰው እየሰለመ ነው ሰው እንደዚህ ነው እያል ድራማ እንስራ ይላሉ አደለ ኡስታዞቻችሁ? መሀይም ስለሆኑ እኮ ነው የሚያመልኩት እኮ አጋንንት ስለሆነ ነው ሳዳ እንደዛ የሚያደርጉት። ወራዳ ውሸታም ስለሆኑ እኮ ነው። በማስተማር ስለማይሞግቱ ነው። በእውቀት ላይ ሳይሆን በፕሮፓጋንዳ ላይ፣ በእውነት ላይ ሳይሆን በውሸት ላይ ስለተመሰረቱ ነው። እኛ ጋር ስትመጪ ግን ብትፈልጊ ነኝ ብትፈልጊ ሂጂ፣ እምነቱ አስተምሮቱ ሀቅ ላይ እንጂ ፕሮፓጋንዳ ላይ ውሸት ላይ አይደለም። ሳዳዬ ያው ታዝበሻል። መረጃ ብቻ የምንጠይቀው እኛ ድራማ ሰሩልን አንልም። አየሽ፣ ይሄን ብቻ በማየት እናት አባትሽን፣ እህት ወንድሞችሽን፣ ጓደኞችሽን በዙሪያሽ ያሉትን ከእስልምና እንዲወጡ መምከር አለብሽ። አንቺም ከእስልምና ውልቅ በያውልሽ በጓዳ በመጀመሪያ ሳድዬ አዳምጪ። ቆይ እውነት ስለሆነ ነው። አሁን ሰማለሁ፣ በአንድ ጆሮ ላይ ያፈሰዋለሁ ማለት እኮ አንቺ ምንድን ነው እሱ እያደረግሽ ያለሽው ማለት ነው።